የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ አሁን ወቅታዊ ዘገባዎችን የምናቀርብበት ሰዓት ላይ ደርሰናል። በተለያዩ ርዕሰ ጉዳዮች እንወያያለን። ሰጠኝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ሊጠናቀቅ የተወሰኑ ሰዓታት እንደቀሩት ነው። እንግዲህ ነገ ነው ጊዜው ያበቃል ተብሎ የሚጠበቀው። ከዚህ ጋር ተያይዞ በኢራን በኩልም በተሰጠው ሀሳብ ላይ ምንም የሰጡት ሀሳብ የለም፣ እንደሚስማሙ አልታወቀም። አሜሪካ ደግሞ የትራምፕ ደግሞ እየዛቱ ናቸውና ወደ የት ያመራን ይሆን? እንደው ይሄ ነገር እውነት ሲኦል የሲኦል በሮች ይከፈቱ? ኢራናውያንን በሆን የትራምፕን ንግግር በትኩረት መለከተው ነበር። አንዳንድ ጊዜ አምባገነን መሪዎች ነገሮች ሁሉ የሚያልፍ አይመስላቸውምና እንዲሁ በአቋማቸው የጸኑ ይመስላል። ትራምፕ ያሉትን ያደርጋሉ የሚባሉ ሰው ናቸውና የሚያመናትቱ አይመስለኝም። ጊዜ ወስድባቸው ካልሆነ ያሉትን ነገር ያደርጋሉ። አሁንም አንቺ በዜና ተመልክተሽዋል። የሆርሙዝን የባህር ወሽመጥ መክፈት አለባቸው ወይም ደግሞ ከተኩስ አቁም ስምምነት መድረስ አለባቸው። ካልሆነ ግን ነገ ያው እንግዲህ ከሰዓት በኋላ ካለፈ በኋላ እነሱ ማክሰኞ በሚገባበት ጊዜ ድልድሎችን፣ የኃይል ማመንጫ ተቋሞችን እናጠቃለን ብለው የዛቱበት ሁኔታ በቀላል መታየት የለበትም። አሁን ሰሞኑንም እንግዲህ የአሜሪካ የጦር አውሮፕላን ከመመታቱ አንጻር አብራሪውንና ረዳቱን ለማውጣት ከተደረገው ሁኔታ አንጻር ምናልባት በኢራን ላይ የከፋ ጥቃት ሊወሰድ ስለሚችል ይህን በትኩረት ማየት ያለባቸው ይመስለኛል። ሌላው በተባበሩት መንግስታት ድርጅት የሚያገለግሉት የኢራን አምባሳደር ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። አሜሪካ እንደዚህ የምትዝተው በፕሬዝዳንቷ በኩል የዜጎች መጠቀሚያ የሆነውን ነገር በተለይ ድልድዮችን፣ የኃይል ማመንጫዎችን መጉዳት ትክክል አይደለም ብላ አቤቱታ ያቀረበችበትን ሁኔታ ሰምተናል በአምባሳደሩ አማካይነት። እንደዛ ከሆነ ኢራን ወደ እስራኤል ሮኬቶች፣ ወደ እስራኤል ሚሳይሎችን፣ ወደ ጎረቤት ሀገራት ደግሞ ድሮኖችንና ሚሳይሎችን ስትተኩስ ሰላማዊ ዜጎችን ትኩረት ማድረግ አልነበረባትም እና እነሱ ሊጎዱ ሲሉ ትክክል አይደለም ይላሉ። ሌላውን ሲጎዱ ግን ቅራኔ ያመጣሉና ኢራን ስትተኩስ ወደ እስራኤል ሰላማዊ ዜጎች ያሉበት ትምህርት ቤቶች ልጆችን ምንም አትልም። ያገኘችውን ለመጉዳት ነው ጥረት የምታደርግና አንዳንድ ጊዜ በራሳቸው ሲደርስ ይህን ነገር አስቆሙልን የሚል አቤቱታ ያቀረቡበት ሁኔታ ፍርሃት የዋጣቸው ይመስላል። በጥንቃቄ ማየት ያለባቸው ነገር መስሎ ይታየኛል። እንዴት ትመለከቸዋለሽ አንቺ? እንግዲህ ያው እንዳልከው ነው። ትራምፕ እንዳልከው አንዳንዴ እንደው ይዝታሉ፣ ይፈክራሉ እየተባለ በንግግራቸው ላይ እንደ ፌዝ ይነገራል እንጂ የኢራን ሕዝብ ለተቃውሞ ሲወጣ ገዛችን መንገድ ላይ ነው፣ አዝራ በደርህ እየመጣን ነው ብለው ብዙ ጊዜ ቆይቶ ተተችተው ነበር። በጣም ግን በጣም በሚገርም ሁኔታ በተለይ መሪዎች የተደመሰሱበት ዘመቻ የሚገርም ነው። በአንድ ቀን ሌሊት ኢራናውያን ከጠበቁት በላይ የሆነ እርምጃ እንደተወሰደ ነው ወዲያው ደግሞ የተነገረውና የጊዜ ጉዳይ ነው እንጂ ያሉትን ሊያደርጉ ይችላሉ። ትራምፕ ሀሳባቸው የነበረውን የሆርሙዝን ባህር መተላለፊያ መስመሩን በድርድር ለማየት ሁኔታውን እንደውም አውሮፓውያን ነው የበለጠ የሚጠቀሙበት በዚህ መስመር ከአሜሪካ ይልቅ። ግን የተኩስ አቁም ስምምነት ለመድረስ ኢራን መፈረም መስማማት አለባት ብለው የተለያዩ ቅድመ ሁኔታዎችን አስቀምጠው ነበር። በኢራን በኩል ግን እንዳየነው ተቀባይነትን አላገኘም። እንግዲህ ሁለቱን ካልተስማማችሁ ግን ሆርሙዝን ባህርን በኃይል እናስከፍታለን ብለዋል። በተለይ ደግሞ ማክሰኞ ነው እንግዲህ እንዳሉት ከሆነ በኢራን የኃይል ማመንጫዎችና ድልድዮች ቀን ይሆናል፣ ያው ጥቃት የሚደርስባቸው ቀን ሲሉ ዝተዋል። ይሄ ሀገሪቱን የሚጎዳ ነው። በእርግጥ የሀገሪቱን መሰረተ ልማት እንግዲህ ድልድዮች ላይ ጉዳት ደረሰ ማለት ሀገሪቱን መለያየት ነው፣ የተለያየ አገር ማድረግ ነው እና ከባድ ነው ሊሆን የሚችለው። ከዛ በኋላ ምን ሊከተል ይችላል? የኢራን ሕዝብስ ምን አይነት አስተያየት ሊሰጥ ይችላል? እንዳልከውና ያለን ኢራናውያን ለዓለም አቀፉ ማህበረሰብ ጥሪ እያቀረቡ ነው እንዲህ አይነት ጥቃት እንዳይደርስ። እንዳው ግን እውነትም ልብ ብለውታል ዛቻውን። እንግዲህ ጥቃቱ እንዳይደርስ ለዓለም አቀፉ ማህበረሰብ ጥሪያቸውን ካቀረቡ እስከዛ ድረስ የሚሆነው ነው አናውቅም። በመካከል ጣልቃ ገብቶ የሚያደራድር አካል ካለ እንደ ድልድይ እናያለን እስከ ነገ ድረስ እንጂ ከባድ ነው ሊሆን የሚችለው። ሀገሪቱን ሊጎዳ የሚችል እርምጃ ነው። ከባድ ነው የሚሆነው። ሊያስቡበት ይገባል። እንግዲህ የሚጠቅማቸውን የሚያውቁት እነሱ ነው። በጦርነቱ መቀጠል አሊያም ደግሞ
ይህን ማስቆም የነሱ ጠፈንታ ነው። ሌላው ጦርነቱ እንግዲህ በኢራንና ሂዝቦላ ላይ ቀጥሏል። ዛሬ ያው እንደሚታወቀው 37ኛ ቀኑን አስቆጥሯል እና በኢራንና ሂዝቦላ ላይም ጥቃቱ ቢጠነክርም እንግዲህ ሁለቱ አካላት ወደ እስራኤል ከባድ የጦር መሳሪያዎችን መተኮሳቸውን እንደቀጠሉ ነው። በአሁኑ ሰዓት እንኳን በሀይፋ ከተማ በአንድ ህንፃ ላይ ጥቃት እንደደረሰ፣ አንድ ሰው በከባድ ሁኔታ እንደቆሰለ፣ ሌሎችም የቆሰሉ አሉ። በአካባቢውም በፍርስራሹ የታፈኑ ሰዎች ይኖራሉ የሚል ስጋት እንዳለን አሁን በቀጥታ እየተላለፈ ያለውና እንዴት ነው እነዚህ አካላት ሊዳከሙ ያልቻሉት? እስካሁንም አቅም እንዳላቸው አመላክታል። አዎ እንዳልከው አሁን እንግዲህ ከደቂቃዎች በፊት ነው ወደኛ ወደ ስርጭት ከመግባታችን በፊት በሀይፋ አካባቢ ጉዳት የደረሰው። ጉዳቱ በሚሳኤል ስብርባሪ ሲከሽፍ ወይስ በሌላ እየተጣራ ነው አይታወቅም። አንድ ሰው በከባድ ሁኔታ፣ 3 ሰው በቀላል ሁኔታ እንደቆሰለ ነው እንግዲህ እስካሁን ያሉ መረጃዎች የሚጠቁሙት። ቃጠሎ ተነስቷል፣ በአካባቢ እሳት ቃጠሎ ተነስቷል። ገና ፍተሻ እየተካሄደ ነው እንዳልከው። ምናልባት ሌላም ተጨማሪ አካል በህንፃ ፍርስራሾች ተዳፍኖ ጉዳት የደረሰበት ካለ ለማወቅ ፍተሻ እየተካሄደ ነው። በዚህ ሁኔታ ነው ያለ። እንደው ይሄ አሁን ከደቂቃዎች በፊት የተከሰተ ስለሆነ አነሳ ነው እንጂ በሰሜን እስራኤልም እንደዚሁ በቀላል ሁኔታ የተጎዱ አሉ በፍርስራሾች። ያው ከጠዋት ጀምሮ ሂዝቦላ ያለማቋረጥ ወደ ሰሜን እስራኤል እየተኮሰ ነው የሚገኘው። ወደ ደቡብ እስራኤልም ሚሳይሎች ተተኩሰዋል ዛሬ ረፋዱ ላይ እንደምናስታውሰው። ያለ ሰው የሚበሩ አውሮፕላኖች በተለይ በሰሜን እስራኤል በሚገኙ ከተሞች ላይ ጥቃትም እያደረሱ በተከታታይ እየተወረወሩ እየተተኮሱ ነው ያለና ሂዝቦላ አቅም እንዳልከው በጣም በሚገርም ሁኔታ ባልተጠበቀ ሁኔታ ነው እስራኤልን እያስገረመ ያለው። በአንድ ዓመት ውስጥ በዚህ ሁኔታ የጦር መሳሪያ ይታጠቃል ተብሎ አልተጠበቀም ነበር። ግን እንግዲህ ምን ያህል የጦር መሳሪያ አቅም እንዳለው ማየት እየተቻለ ነው። ዞሮ ዞሮ ግን ሂዝቦላ ላይ የሚደርሰው በትርም ከባድ እንደሆነ እንደውም አሁን እንዳልከው የሊባኖስ ዞሮ ዞሮ መቼም አሸባሪ ድርጅት ቢሆንም የተጠጋባትን የሚኖርባትን ሀገር ሊባኖስን ነው እየጎዳ ያለው። ሊባኖሳውያን እንግዲህ ያው ዋጋ እየከፈሉ ነው። ይሄ ደግሞ እንግዲህ የራሳቸው ችግር ነው። ሂዝቦላ ይህን ያህል ስር ሲሰድና ሲደራጅ ወገን ብሎ በማስቀመጣቸው ሀገሪቱ ምናልባት እንግዲህ ከተጠበቀው በላይ ልትጎዳ ትችላለች። የእስራኤል መከላከያ ሰራዊት ባለፉት ሳምንታት ድልድዮች ላይ ሁሉ እርምጃ እንደወሰደ፣ ድልድዮች እንደተመቱ ይታወቃል። ሌላም የሀገሪቱ መሰረተ ልማቶች ሂዝቡላ እንግዲህ እስኪዳከምና እስኪጠፋ ድረስ የእስራኤል የአየር ኃይል ጥቃቱን እንደሚቀጥልና ደቡብ እስራኤል አካባቢውንም እንዳውም ተቆጣጥሮ እንደሚቆይ ነው እንግዲህ አንድ ስምምነት ላይ እስከሚደረስ ድረስ የሚነገረው። ቀላል አይደለም በእስራኤል ላይ። ይሄም ሆኖ እንኳን በእስራኤል ላይ እየደረሰ ያለው ጥቃት ቀላል አይደለም። ሰጠኝ እንግዲህ የኢራን ሚሳይሎችን በደቡብ እስራኤል እንግዲህ ራማት ኮባብ በተባለው አካባቢ ጉዳት ያደረሱበት በአንድ ሳምንት ጊዜ ለሶስተኛ ጊዜ የአካባቢው ስትራቴጂካዊና ጠቀሜታ ያላቸው ወሳኝ ቦታዎች አሉ። በፋብሪካዎች አካባቢ መከላከያዎች እንዳሉ ነው። ግን ያው ጠላት ነው። እንደዚህ አይነት ቦታዎችን ለማጥቃት ጥረት ያደርጋሉ። ያለንበትም የጦርነት ሁኔታ ስለሆነ እነዛ እጃቸውን አጣጥፈው ይጠብቁናል ብለንም መጠበቅ የለብንም። ግን እስከ አሁን በአየር መቃወሚያዎች አስፈላጊው መከላከያ እየተደረገ ነው። ፍንጥርጣሪዎች ብዙ ጉዳት ያደርሳሉ። ያም እንግዲህ በሀይፋ ከተማ አሁን እንደጠቀስ ነው ያለው ሁኔታ አለ። ለወደፊት የሚጠራ ሁኔታ ይሆናል። እንግዲህ ያለው ቀላል አይደለም። አዎ በጣም እዚህ ጋር ተያይዞ ኢራን እንግዲህ ያው በፋርስ ባህረ ሰላጤ ሀገራት ላይም ጥቃት ማድረሷን እንደቀጠለች ነው። ሰፊ ጥቃት እየደረሰ ነው በተለያዩ ሀገራት ላይ። ያው እንግዲህ የመካከለኛው ምስራቅ የፋርስ ባህረ ሰላጤ ሀገራት በዋነኛነት ምርታቸው ነዳጅ እንደሆነ ይታወቃል። ነዳጅ ለዓለም ገበያ የሚያቀርቡ ሀገራት ናቸው። በዚህ ጦርነት ምክንያት የነዳጅ አቅርቦት ላይ በጣም ከፍተኛ ተጽዕኖ እንደተፈጠረ፣ ችግር እንደተፈጠረ እየተነገረ እየታየም ነውና እንደው በዓለማችን ኢኮኖሚ ምጣኔ ሀብት ላይ እያደረሰ ያለው ተጽዕኖስ ምን ይመስላል? ሰጠኝ አሁን በጣም በጥሩ ሁኔታ የጠቀሽው ነገር ይሄ ጥቁር ወርቅ እያሉ የሚጠቅሱት ነው እና ይሄ ጥቁር ወርቅ አሁን ያለበት ቦታ ሲጠፋ ወይም ደግሞ በጦርነቱ ምክንያት የሆርሙዝ የባህር ወሽመጥ ሲያዝ መርከቦች ማለፍ ሳይችሉ ሲቀር በጣም ብዙ በኢኮኖሚው ላይ ጫና እያደረገ ነው። የዋጋ ጭማሪ እያመጣ ነው። በተለይ ደግሞ ነዳጅ በቅርብ ማገኙ ሀገራትን የአፍሪካ ሀገራትን ከነዚህ ውስጥ ኢትዮጵያ ይጠቀሳል። በተለያዩ ማህበራዊ መገናኛ አውታሮች እንደምናየው ነዳጅ ጠፍቶ ብዙ ሰልፍ አይተናል። መንገድ ሳይሆን እንደጠፋ ነው እንደውም የተነገረ። ሲጠፋ እንግዲህ ደግሞ ይወደዳል። ዋጋም ጨምሯል እንደሰማ ነው እንደነገሩን በትክክል አንዳንድ ሰዎች ደውለንና ዋጋም ጭማሪ ተደርጓል። እንደገናም ደግሞ ጠፍቷል እና
ይሄ የሚያሳየው ምንድነው? ጦርነቱ ያመጣው ችግር ነው። እነዚህ የባህር ሰላጤው ሀገራት በአጠቃላይ የመካከለኛው ምስራቅ ሀገራት መተዳደሪያቸው ነዳጅ ነው። ነዳጅን ነው በተለያዩ ነገሮች የሚቀይሩትና በዋናነት ነዳጅ፣ አንዳንዶችም ወርቅ ያላቸው አሉ ይባላል። ግን ነዳጅ ትልቁ ሀብታቸው ነውና መተላለፊያ ሲያጣ እኔ አንዳንድ ጊዜ ዘገባዎች እንደገና መጠናት አለባቸው ብዬ አስባለሁ። እስከ 20 ከ25 በመቶ ድረስ ነው የነዳጅ መተላለፊያ ይሄ አካባቢ ይባላል። ያ ከሆነ 75 ከመቶ ሌላ አካባቢ የሚተላለፍ ከሆነ ይህን ያክል ለምን ችግር ተፈጠረ የሚለው ሌላ ጥያቄ ውስጥ ነው። እንደው ጦርነቱ ሲያበቃ የምናየው ሊሆን ይችላል። እና በተለይ ኢራን በተባበረችው አረብ ኤሚሬትስ ላይ በኩዌት እና ሳውዲ አረቢያ ላይ ብዙ ጥቃት እንደፈጸመች ነው። ኢራን አሁን ስትራቴጂ አርጋ የወሰደችውና በጣም ብዙ አካላት ያልጠበቁት፣ ብዙ ሰዎች ያልጠበቁት፣ ብዙ ሀገራት ያልጠበቁት ጦርነቱን እንደው ከእስራኤልና ከአሜሪካ ጋር ብቻ ታደርጋለች ተብሎ ነው ሲታሰብ የነበር። ግን ኢራን በተቃራኒው በእነዚህ ሀገራት ሁሉ አስፋፍታ እነዚህን ሀገራት በጣም ጠቀሜታ ያላቸውን ቦታዎች ማጥቃት መቻሏ አካባቢውን፣ ዓለምን ወጥራ የያዘችበት ሁኔታ አለና በጣም ከፍተኛ የሆነ የምጣኔ ሀብት ችግር እያደረሰ ነው። ምናልባት ጦርነቱ ሲቆምም ገና እንግዲህ መርከቦች ለመጓጓዝ 1 ወር በላይ ሊፈጅባቸው ስለሚችል ለአፍሪካ ሀገራት በተለይ ችግሩ እየሰፋ የሚሄድ ይመስለኛል። መጨመሪው ካለ እዚህ ላይ እንዳልከው እንግዲህ ኢራን የመካከለኛው ምስራቅ የባህር ሰላጤው ሀገራት ላይ ትኩረቷ እንደው እዛ ላይ ሰፊ መሆኑ ዓለምን እያነጋገረ ያለ ጉዳይ ነው። እንደሚታወቀው በአብዛኛው የቅንጦት ሀገር ናቸው። አሁን የተባበሩት የአረብ ኤሚሬት ዱባይ ስትጠቀስ የዓለም ከበርቴዎች ዘና ብለው የሚኖሩባት የሚዝናኑባት ከተማ ናት። የበረሃ ገነት እየተባለች የምትጠቀስ ከተማና በርካታ ደግሞ የዓለማችን ቱጃሮች ከበርቴዎችም ዋለ ነዋያቸው የሚያፈሱባት ሀገር ናት። አሁን በዚህ ጦርነት ኢራን ከእስራኤል ይልቅ ችን ሀገር እንደው የተጣላች ይመስላል እስኪባል ድረስ ሰፊ ጥቃት አድርሳለች። ብዙ ጉዳትም ደርሷል። በሀገሪቱ የነበሩ በርካታ ባለሀብቶች ሀገር ለቀው ወጥተዋል። የአካባቢ እንዲያውም በቀላሉ አሁን እምነት የሚጣልበት ላይሆን ይችላል። በኢራን እንግዲህ ያስተዳደር ለውጥ ካለመጣና መካከለኛው ምስራቅ ካልተለወጠ ከባድ ሊሆን የሚችል ያሰጋል። የተባበሩት የአረብ ኤሚሬት እስካሁን እንደነበረው እንግዲህ የዘመነኞች የከበርቴዎች የሀብታሞች መዝናኛ ላትሆን ትችላለች እየተባለ ነውና ኢራን መካከለኛውን ምስራቅ ገጽ ለመለወጥ ያደረገችው ጦርነት እንደሚሆንም እየተነገረ ነው። እንግዲህ በርካቶች እየለቀቁ ወደ ሀገራቸው ከወጡና ይህን ያህል በልማቱን በኩል ተጽዕኖ የሚፈጥር ከሆነ በኢንቨስትመንቱ ዓለም እንዲሰማው እንግዲህ ዓለም አቀፉ ማህበረሰብ እንዲሰማው ያደረገ ጦርነት ነው። ምንም መካከለኛው ምስራቅ ላይ ብቻ ቢሆን ግን ወደ መካከለኛው ምስራቅ የገቡ የዓለም ባለሀብቶች ያው እንግዲህ የጣሉ የወጡበት ሁኔታ እንዳለ ነው የሚነገረውና በዓለማችን ላይ ተጽዕኖ የፈጠረ ጦርነት ነው እየተባለ የሚነገረው። ሰጠኝ ሌሎች ሀገራትም ኩዌት ላይም ኳታር ላይም ሌሎችም ያለው ሁኔታ ተመሳሳይ ነው። እንግዲህ በነገራችን ላይ አሜሪካም ብዙ ኢንቨስት እንዲያደርጉ የጋበዘቻቸው የአረብ ሀገራት አሉ ወደ ሀገሯ እንዲገቡ። እንደገናም ትራምፕም እኮ ባለሀብት ናቸው። በሌላ በኩል በአረብ ሀገራት እንዲሁም በሳውዲ አረቢያ አንዳንድ ኢንቨስትመንቶች አሏቸው ይባላል። እና ጦርነቱ እየሰፋ ሲሄድ እንግዲህ በኢኮኖሚው ዓለምን ቆንጥጧል ማለት ይቻላል። ያለው እንግዲህ ነዳጅ ምን ያክል ጠቃሚ እንደሆነ፣ የተፈጥሮ ጋዝ ምን ያክል ጠቃሚ እንደሆነ አንዳንድ ሀገራት በታዳሽ ኃይል በተለይ ደግሞ በንፋስ ኃይል በሚሰሩ በውሃ ኃይል በሚሰሩ መሳሪያዎች እንጠቀም እያሉ ይፋ የሚያደርጉት ነገር እንግዲህ ሀገራት እንዲያስቡበት ይሆናል። ምናልባት ይህ ጦርነት ብዙ ሀገራትንም ያስተምራል ብዬ ነው ማስበው። ለወደፊት በነዳጅ ላይ ሁሉን ነገር እንደውም ተስፋ ጥለው የሚንቀሳቀሱ ሀገራት ሌላ እንዲያስቡ የሚያደርግ ነው። ግን በኢኮኖሚ የሚያመጣው ተጽዕኖ ከፍተኛ ነው። ሌላው ወርቅነሽ እንግዲህ ይሄ ጦርነቱ ቀጥሏል። 37 ቀን ሆኖናል። ድርድር ደግሞ ጎን ለጎን አለ። ማስፈራራቱ እንዳለው ነው ደግሞ ድርድሩም እየተካሄደ ነው ይባላል። ግን እስካሁን አይነተኛ ለውጥ እንደው ለ2 ቀን እንኳን የተኩስ አቁም ስምምነት አላመጣም። እንደው አደራዳሪ አካላትን አልሰማ ብለው ነው የሚደራደሩት አካላት። እንዴት ነው እንግዲህ ምናልባት አደራዳሪ ሀገራቱ አይታወቅም። ብዙም በዚህ ጦርነት ጊዜ እያንዳንዱ ሀገር ኢራንም ሆነ አሜሪካ ሁለቱን ሀገራት ነው እንግዲህ በዋነኛነት እስካሁን እስራኤል ስም ብዙ ሲጠቀስ አንሰማም። በድርድር ለማቀራረብ ሙከራ እየተደረገ ያለው ሁለቱን አካላት ነው። ሁለቱም አካላት ከጦርነቱ ሊያገኙት የሚችሉት ግብ ምናልባት ግባቸውን አላሳኩ ይሆናል፣ አይታወቅም። በአሜሪካ በኩል ስለ ድርድር እያወሩ ቢሆንም ግን ደግሞ እንደምናውቀው በአንድ በኩል ጦርነቱን እንዲገሰግስ እንዲባባስ የማድረግ ሁኔታ አለ። ፓኪስታን፣ ግብጽና ቱርክ
ናቸው በዋነኛነት እንግዲህ ስማቸው ቢጠቀሰው ሁለቱን ሀገራት ለማቀራረብና ለማደራደር የተለያዩ ያለው ልዩነት እንዲጠብ የስምምነት ቅድመ ሁኔታዎችን ለማቅረብ ጥረት እያደረጉ ነው ይባል ነበር። ዞሮ ዞሮ ግን በኢራን በኩልም ተቀባይነት እንዳላገኘ ነው የሚነገረው። አሜሪካም እየዛተች ነው። ዶናልድ ትራምፕን እየሰማን ነው እንግዲህ ገሃነም ይከፈታል እስከ 24 የተወሰነ ሰዓት ነው የቀረው እስከ ነገ ነው የሚጠብቁ እያሉ ናቸው። አደራዳሪ ሀገራቱ ጥረት እያደረጉ እንደሆነ ነው የሚነገረው። ምናልባት እንዳልከው በቂ ላይሆን ይችላል። በኢራን በኩል ደግሞ ጆሮ ዳባ ልበስ አይነት በመሪዎች መካከል መከፋፈልም እንዳለ ይነገራል። በኢራን አብዮታዊ ዘቡና የአስተዳደሩ ክፍል ያው በፕሬዝዳንቱ በኩል ሀሳቡን የመቀበል ሁኔታ እንደነበር ሰምተናል ከቀናት በፊት። አብዮታዊ ዘቡ ደግሞ ሀሳቡን አንቀበልም እስከ መጨረሻው ድረስ የመሽገን እንዋጋለን የሚል ሀሳብ እንዳላቸው ነው የሚነገረው። በነገራችን ላይ የኢራን መከላከያ ሰራዊት የአየር መቃወሚያዎችን እንደገና እያቋቋመ እንደሆነ ለመዋጋትም እንቅስቃሴ እያደረገ እንደሆነ ነው የሚነገረው። እንግዲህ ከአርብ ዕለት የጣሉትን የአሜሪካን የጦር አውሮፕላንም አይተናል። እንቅስቃሴ እያደረጉ ያው ቦታው ሰፊ ስለሆነ ሀገራቸው ተራራማ ገደላማም ስለሆነ እንግዲህ በሚያውቁት ጥረት እያደረጉ ለመዋጋት እየተዘጋጁ እንደሆነም ይነገራል። እንግዲህ ይፍጨረጨራሉ መቼም አንዳንድ ጊዜ አጠቃላይ የሚገኘው ውጤት ስለማይመዘገብ እንጂ ኢራን ከ90 ሚሊዮን በላይ ህዝብ ያላት ከ75 ያክል የእስራኤልን ግዛት የምትሆን ይህም ሁሉ እያንዳንዱን እንግዲህ አሜሪካ 20 ዓመት እንኳን በአፍጋኒስታን ተዋግታ አይተናል እና ቀላል አይደለም። በአንዴ ሁሉንም ማሽመድመድ አይቻልም። እስካሁን በተደረገው ሁኔታ ለእስራኤልም ለአሜሪካም ጥሩ ውጤት የመጣበት ሁኔታ አለ። ቢመለሱም በፊት እንደነበሩት የማይሄድበት ነው። ግን ዙሮ ጊዜ ይፈጅ ይሆናል እንጂ ጦርነት በድርድር መቆሙ አይቀርም ብለን ነው ተስፋ የምናደርግ። ሰላሙን ያምጣልን ነው ምንል ያለውን ተጨባጭ ሁኔታ። እስከዛ እንግዲህ የደጀን ዕዙን መመሪያ በመጠበቅ ራሳችን ከጉዳት እንጠብቅ ነው ምንል። ያለውም ሁኔታ እንግዲህ ጦርነቱ ትንሽ የሚቀጥል መስሎ ይታያል። በሌላ በኩል ደግሞ አይታወቅም። ነገ ኢራኖች ከተስማሙ የሆርሙዝን የባህር ወሽመጥ ማስከፈት ከተቻለ ወይም በኃይል ማስከፈት ከተቻለ የሚዳከሙበት ሁኔታ ሊሆን ይችላል። ግን ራሳችን እንጠብቅ ነው። እስከዛ እናመሰግናለን።